ይሄንን ቪዲዮን በቻላችሁት መጠን ባላችሁ አንተን ተጠቅማችሁ ለቡዜ አድርሱልኝ። ሼር አድርጉና አድርሱልኝ። ቆራርጣችሁ የሚሆን ዩቲዩብን የሚሆን አድርሱላት። እንደ እህት እንደ ታላቅ ወንድሜ ያለበትን ማወቅ ያለብኝ ከካሜራ ጀርባ እንጂ ካሜራ ላይ አይደለም። አንደኛ ነገር። ሁለተኛ ወንድሜ በአንድ ቪዲዮ አይቼዋለሁ፣ ምን እየሆነ እንዳለ ወዴት እየሄደ እንዳለ አይቼዋለሁ። የሩታ ቤት ይታወቃል፣ የአብርሃም ቤት ይታወቃል። ደብዛቸው ቢጠፋ ሀገሪቷ ሕግ አላት። ከሕግ ቁጥጥር ውጭ ያልሆነ ስራ እያሰረው ከሆነ ወንድምሽን ከካሜራ ጀርባ ይዘሽ መጠየቅና ማስጠየቅ ትችላለሽ። የዩቲዩብ የቲክታክ ሶሻል ሚዲያ ላይ የሚዘዋወረውን ወሬ አይዲያ ሰምተሽ ይዘሽ መተሽ ሚዲያ ላይ መተታ መተት ትብትብ የምትይው አንቺ ሳትቀሪ ትጠየቂበታለሽ። እወቂ፣ እመኚኝ። ትናንትና ብዙ ዩቲዩበር ላይ አይሚን ቲክታክ ላይ ተቆራርጦ ዩቲዩብ ላይ ነው ያየሁት። ቲክታክ ላይ ብዙ እምነት የሌላቸው ክርስትናውን የማይወክሉ ሃይማኖት የማያውቁ ቡዜ ይዛዋለች። በፓስተሮች እያጸለየችበት ነው። ከአንገቱ ላይ ሁለቱንም አስወልቀዋለች ሲሉ በጠረቁ የነበሩ እምነት የሌላቸው የ666 ባክግራውንድ ያላቸው ሰዎችን ይዘሽ ዛሬ በአራተኛው ቀን ሚዲያ ላይ መተሽ አብርሽስ ወንድሜስ ብለሽ ብትይ ማንም አያምንሽም፣ ማንም አይሰማሽም። በወንድምሽ ስም ብር አትሸቂ፣ በወንድምሽ ስም ገንዘብ አትስሪ። ከገንዘብ ወንድምሽ ይበልጣል። ሚዲያ ላይ መተሽ አስመሳይ ታላቅ እህት አትምሰይ። የምር ግን ታላቅ እህት ነሽ? የምር ግን በእናትና በአባት አንድ ነሽ? ኢቭን በእናትና በአባት አንድ ባልሆነው እኛ እንኳን እዚህ ላይ ቆመን አብርሃም ያለበት ነገር ያሳስበናል። እንደ ሰው ወንድ ልጆች እንዳሉኝ እናት እንደመሆኔ አምጬ አርግዤ እንደወለድኩ ሴት ማለት ነው። አምጠሻል፣ አርግዘሻል፣ ወልደሻል። ወንድ ልጅ አለሽ፣ ሴት ልጅ አለችሽ። ያላየሽውን ያልሆነውን ትብትብ አስተብትባ ብለሽ የምትይው በምንም ታሰራበት በምንም በማህተብ ግን ሁልሽም ትጠየቂበታለሽ። እያንዳንድሽ በተለያየ ሚዲያ እየመጣሽ ያላየሽውን ያልሆነውን የምትንበጠረቂ ሚዲያ የምታቆሽሽ ሁላ በምትጠየቂበት ትጠየቂያለሽ። እመኑኝ ትጠየቃላችሁ። ለወንድምሽ ብደርሽለት ወንድምሽ የሚያሳስብሽ ከሆነ ስለ ወንድምሽ የምር ፍላጎት ካለሽ ወደ ራሱ እንዲመለስ ወደ በፊቱ ትዳሩ ቢሆን ወደ አሁን ወዳለችበት ሄርሜላን ቢሆን እንዲመለስ የምታደርጊ ብትሆኚ ከካሜራ ጀርባ መጠየቅ ትችያለሽ። ሁሌ ችግር በተፈጠረ ቁጥር ካሜራ ላይ ዘግሽ እየመጣሽ ቢዝነስ አትስሪ። በቲክታክ በዩቲዩብ አይደለም የምተዳደረው የራሴ ስራ አለኝ ብለሽ ካልሽ በዩቲዩብ ገንዘብ በዩቲዩብ ስራ አይደለም ወንድምሽ ነው የምትፈልጊው። አብርሃም ዩቲዩብ ውስጥ አይደለም ያለው። አብርሃም ዩቲዩብ ላይ በሚዟዟሩት ዩቲዩበሮች ስም አይደለም ያለው። በራሱ መኖሪያ ቤት አለው፣ የራሱ ስልክ አለው፣ የራሱ ነገር። መቼም ደብዛውን አጥፍተዋል፣ አልገደሉትም ማለት ሲቀጥል ኤፍሬም ማለት አይዶን ነው። እናንተ ሰዎች የምር እህት እናትና በእናትና በአባት እህት ወንድማማቾች አትመስሉኝም። ብትሆንም ባትሆንም ግን የዚህን ያህል ልጁ እዛ ካለበት ነገር እናውጣው ብላችሁ ብትሉ 4 ቀን ሙሉ የት ነበርሽ? ሚዲያ ላይ የለውም እንዳትሄድ እንኳን አንቺ እየመረጥሽ ነው እንደ ሚዲያ ላይ የምትመጪው። መርጦ አልቃሽ ለምን ትሆኛለሽ? ወንድምሽ ሲነካ ብቻ ወንድሜ ተነካ። ወንድምሽ ነው ዛሬም የተነካው። ወንድምሽን ማየት የምትችይበት አንግል ከተለያዩ ቲክታከሮችና ዩቲዩበሮች አይዲያ ሰብስበሽ አይደለም። ዳይሬክት ወንድምሽን ሄደሽ አግኝተሽ ማናገርና መጠየቅ ትችያለሽ። ወንድምሽን ማውጣት ትችያለሽ። ካጸለይሽበት የት አለ የተጸለየበት? ደውለሽ አግኝተሽዋል አንቺ ጋር ነው ከተባለ የት አለ? በአራተኛ ቀናችሁ ሚዲያ ላይ መታችሁ የማይሆን መረጃ ለህዝብ የምታቀብሉት ህዝብ ምን እንዲላችሁ ነው? ምን እንዲጠይቃችሁ ነው? ለነገሩ ዝም ተብላችኋል እስካሁን። አሁን ግን በማይመጣ ነው እየመጣችሁ ያላችሁት። በማይሆን ነገር ነው እየሆናችሁ ያላችሁት። ለትውልድ ሚስት እንዲጠላ፣ ባል እንዲጠላ፣ ትውልድ ጓደኛ እንዳይተማመን፣ ፍቅረኛ እንዳይኖረው፣ ትዳር እንዲፈራና እንዲጠላ አድርጋችሁ እስካሁን አስተምራችኋል። አሁን ደግሞ ሃይማኖቱ ላይ ፎከስ አድርጎ ሃይማኖቱ እንዲሰደብ፣ ሃይማኖቱ እንዲጠላ እያስደረጋችሁ ነው ያላችሁት። በየትኛውም እምነት ውስጥ ሆኜ ስለአንቺ እምነት አይመለከተኝም። ወደድሽም ጠላሽም ግን የምታምኚው የክርስቶስን ነው፣ መስቀሉን ነው። እዛ ትጨፍሪያለሽ፣ ታብጃለሽ። እዚህ ጋር ደግሞ ወንድምሽ ያለበትን አይመለከትሽም፣ አትጠይቂው። እናትና አባት የላችሁም እንዴ? ለምንድነው በገንዘብ በዚህ ልክ ያበዳችሁት? ለምንድነው የዩቲዩብ እና የቲክታክ አይዲያ የምትጠብቁት?
በራሳችሁ ስራ የምትሰሩ ከሆነ ከዚህ አይዲያ ወጣችሁ ትክክለኛ አይዲያ ይዛችሁ መጣችሁ ለህዝብ ጥሩ መልእክትን አስተላልፉ፣ ጥሩ ስራ ስሩ። ከዛ በተረፈ ግን እያንዳንዳችሁ ዘግታችሁ ተቀመጡ። አፋችሁንም ዩቲዩባችሁንም ዘግታችሁ ተቀመጡ። ብዙ የሚሰራ ስራ አለ። በዩቲዩብ አንተዳደርም ብላችሁ የምትሉ ከሆነ ከዩቲዩብ ጀርባ ዩቲዩባችሁን ጥርቅምቅሙን አውጡና ከዩቲዩብ ጀርባ የፈለጋችሁትን ሰርታችሁ መኖር ትችላላችሁ። የቆሸሸ ማንነት የቆሸሸ ባክግራውንድ ያለው ሰው ቆሻሻ ነው ለትውልድ የሚያስተምረው። ጥሩ ስነ ምግባር ያለ ሰው ጥሩ ስርዓትን ነው ለትውልድ የሚያስተምረውና የሚያሳየው። ያልሆነ ነገር እየሰራችሁ እናንተ ዛሬ ከአቅም በላይ ሆናችኋል። ዩቲዩባችሁ ጣራ ላይ ተወጥሯል። ትውልድ ምን እንደሚከተልና ምን እንደሚያይ ሁላ ግራ አጋብታችኋል። እናንተ ግራ ገብቷችሁ ትውልድንም ግራ አጋብታችኋል። በማይመጣ ነው እየመጣችሁ ያላችሁት። ማህተብ ሰይጣንን ያከሽፋል እንጂ ማህተብ የሰይጣን መጫወቻ አይደለም። ቢገባችሁ ብታውቁ ማለት ነው። በፈለጋችሁ አሁን ደግሞ ሺሻ ነው ሀሺሽ ብለው አመጡት። አንደኛ ነገር ቲክታክ ላይ ያሉ ድፍን አመለካከት ያላቸው ድፍን ጭንቅላት ያላቸው እምነት የሌላቸው ማንነት የሌላቸው ከሰዋዊነት የወጡ ሰዎች አይዲያ ነው ዩቲዩብ ላይ ቲክታክ ላይ ሄርሜላን የሚከተላትና ስለ ሄርሜላ አስተያየት የሚሰጠው። ቢያስቡ ኖሮ መተት በእንደዚህ አይነት ነገር አይሰራም። መተቱ ላይ ህዝብ ሲንጫጫባቸው፣ መስቀሉ ላይ ህዝብ ሲንጫጫባቸው ሀሽሽ ነው ብለዋል። በሀሽሽ ነው እንደ የደነዘዛችሁት? በምንድን ነው የሚባለው? በመተት ነው እንደ የደነዘዛችሁት? በመተትና በሀሽሽ ነው እንደ የተወለዳችሁት ያደጋችሁት? በእንደዚህ አይነት ስር የት ነው እኛ ኢትዮጵያውያን በመተትና በሀሽሽ የኖር ነው? አዎ ልጁ የሆነ ነገር ሆኗል። የሆነ ነገር ሲሆን ግን እኛ በምናቀብላቸው አይዲያ ሳይሆን በራሳቸው ተነስተው አይተውት ማድረግ የሚችሉበትን ጴንጤም ከሆነ ይጸልዩለት፣ ኦርቶዶክስም ከሆነ ጸበል ይሰዱት፣ ሙስሊምም ከሆነ ዱዓ ያርጉለት። አለቀ። የዩቲዩብ እና የቲክታክን ጋጋታ ሰምተሽ የዩቲዩብ እና የቲክታክ በራስሽ አይዲያ ከሌለሽ የኔ እናት አርፈሽ ስራሽን ስሪ፣ አርፈሽ ልጆችሽን አሳድጊ፣ አርፈሽ ተቀመጪ ከካሜራ ጀርባ መተሽ እብድ መስለሽ ሰውን አታሳብጂ፣ አታስመስይ። አስመስያ አይደለም ለወንድሜ የምደርስለት፣ አስመስያ አይደለም ወንድሞቼን የማስማማውና ማጣለው ሆኜ ነው። ታላቅ አይደለም እንደ ታላቅ ተቆጥቼ እንደ ታላቅ ተናግሬ ነው ታናናሾቼን መገሰጽም ካለብኝ ማስተማርም ካለብኝ ማስተምረው። ቢዝነስ አልሰራባቸውም በወንድሞቼ። አንደኛ ወንድሜ እዛ ይሰቃያል ብለሻል፣ አንደኛ ወንድምሽ ዩቲዩብ ካሜራ ደቅኖ ይጠይቅሻል። እናንተ የምር ፋሚሊ ናችሁ? እናንተ የምር ቤተሰብ ናችሁ? እናንተ የምር አልገባንም። እንደናንተ የቆሸሸ ስራ የሚያስተላልፉ ብዙ ዩቲዩበሮች እንደ አሸን እየፈሉ ነው ያሉት። ብዙ ዩቲዩበሮች ትናንትና ደብረ ዘይት ላይ እንትና ለሱ ብላ ሃይማኖቷን የቀየረችለት ወንድ ልጅ ሞተ ብለው ሳይሞት እናትየው አሁን ከሳለች። ሞተ ብለው ሳይሞት የሆነ ቦታ ላይ ተደብቆ ታሪካቸውን አየ። ጥቁር ለብሰው ወጥተው እያሉ እያበዱ ሲጮሁ አይተናል። እናት ከጀርባ ምን ትላለች አይሉ። እነዚህ በእኛ ሞታለች እያሉ በህይወታችን ላይ በህይወት እያለን ዩቲዩብ ትክክል አይደላችሁ የምትሰሩት እያለን የሚያስለቅሱ እነሱ በቁማቸው የሞቱ ናቸው፣ የሚለቀስላቸው ናቸው፣ ለራሳቸው የሚለቀስላቸው ናቸው። ባይዘው እኔን ሞታለች ብላችሁ ዩቲዩብ ላይ የምትለጥፉኝ ቤተሰቦቼ እናንተ ጋር ቲክታክ እያወራሁኝ ቤተሰቦቼን እያወራሁኝ ነው። አያሳስባችሁ። እናንተ ሞታለች ወይ እኔንም ፍሬውንም የተለያዩ ሰዎችን ትክክል አይደላችሁም ስህተት ላይ ናችሁ የምንል ሰዎችን የምታስለቅሱን የኔ ናት። ለእናንተ በቁማችሁ የሚለቀስላችሁ ናችሁ፣ ለእናንተ የተለቀሰላችሁ ናችሁ፣ ሳትሞቱ የሞታችሁ ማለት ነው። ምክንያቱም እምነት የላችሁም፣ ቤተሰብ የላችሁም፣ የት እንዳላችሁ አትታወቁም። ወንድ የሆነ ትክክለኛ የሆነ ስራ የሚሰራ ሰው እንደኛ ፌስ ቱ ፌስ ተጋፍጦ ነው። እሺ ተጋፍጦ የሚመጣውን ስድብ ችሎ የሚባለውን ተሸክሞ አይመለከተኝም ለትውልዴ ነው የምደርሰው ብሎ የሚል በዚህን ያህል በፍርሃት ውስጥ አለ የሚኖረው። እውነትን ይጋፈጣል፣ እውነትን ይዳፈራታል። የፈለግሽውን አድርጊ፣ ዘቀዘቅሽ፣ ሰደብሽ፣ ገደልሽ፣ ያ ያንቺ ስነ ምግባር ነው። ያ ያንቺ ትውልድ ያንቺ እምነት ነው። ባለሽበት እምነትና ቤተሰቦች በዛ ውስጥ ነው ያሳደጉሽና ያኖሩሽ። እኔ ግን እዛ ውስጥ አይደለሁኝም። እኔ እውነትና እውነትን የምናገር ሴት ነኝ። ገባሽ? ይሄ ነገር ትክክል አይደለም ብዬ የምቃወም ሴት ነኝ። ባልሆነ መስመር ስትሄዱ ዝም ብዬ ትክክል ናችሁ ብዬ እንደ በግ ልነዳና አብሬያችሁ ልጮህ የምችል ሴት አይደለሁም። ልጆች አሉኝ። ልጆቼ ነገ የት እንደሚደርሱ አላውቅም።
የእህት ወንድም ልጆች አሉ። እኛ የምንቃወመው ስራችሁን ነው። ስራችሁን በፈለጋችሁት ሌላ አይዲያ መምጣት ትችላላችሁ። ከህዝብም ለቃቅማችሁ ይሁን ከኮመንትም ለቃቅማችሁ ይሁን ከየትም ለቃቅማችሁ ይሁን ሌላ አይዲያ ይዛችሁ መምጣት ትችላላችሁ። ጥሩ ጥሩ የሚሰሩባቸው አይዲያዎች ስላሉ እየሰራችሁ ያላችሁት እያደረጋችሁ ያላችሁት ግን ወደዳችሁም ጠላችሁ ትውልድ ቀጪ ነው። ትውልድ አጥፊ ነው። ትውልድ አምካኝ ነው። ሁልሽም ከህግ በታች እንጂ ከህግ በላይ አይደለሽም። አንቺ የፈለግሽውን ማድረግ ትችያለሽ። የሄርሜላም ደጋፊ የሩታም ደጋፊ የፈለግሽውን ማለት ትችያለሽ። እውነቱ ግን በመስቀል አትቀልጁ፣ በመስቀል አትጫወቱ። ካላመንሽበት ካመንሽበት የሚል የሆነች ሴት ስትናገር ሰምቻለሁኝ። አመንሽበትም አላመንሽበትም ከቻልሽ ትክክለኛ ክርስቲያን ከሆንሽ መስቀል መጫወቻ አይደለም ብለሽ ማለት አለብሽ እንጂ ካመንሽበት ይሰራል ካላመንሽበት አይሰራም። አንቺ የማታምኝበትና የውሸት መስቀሉን አንገትሽ ላይ ተሸክመሽ የምትዞሪ ከሆነ ለአንቺ ሊሰራልሽ ይችላል። እኛ ግን ስለምናምንበት መስቀል ኃይል ነው። መስቀላችን ሰይጣንን ማጥፊያ እንጂ ሰይጣንን እንትን ማያ አይደለም። ስለዚህ የፈለግሽውን ማድረግና ማለት ትችያለሽ። ወደድሽም ጠላሽም ግን ከእርስ በርስ ከፍቅር ከትዳር ዘሎ ወደ እምነት ጸብ እየገባ ነው። ስለዚህ አሁን ወደ ገደለው ነው የምንገባው። ቀጥታ ወደ ገደለው። አዲስ አበባ ቁጭ ብለሽ እያንዳንድሽ የቡታጅራ ዩቲዩበር የተለያየ ክፍለ ሀገር መታችሁ አዲስ አበባ የማይሆን ስራ እየሰራችሁ ያላችሁ ዩቲዩበሮች ብትጠነቀቁ ይሻላል። ከነሱ ተማሩ። ማለት ተማሩ ስላችሁ ዩቲዩበሮቻቸውን አይደለም፣ ስራቸው ጥሩ ስላልሆነ ከስራቸው ተጠንቀቁ። ከስራችሁ ተጠንቀቁ። አዎ ብንማማር ይሻላል። ለትውልድ የምናስብ ለትውልድ የምናገዝ ትውልድ የምናድን ከሆነ ማለት ነው። አለበለዚያ ግን እየዘቀጥን እኛ ትውልድ እየዘቀጠ እንዲሄድ ማድረግ የለብንም። ስለዚህ ሁልሽም ማቆም አለብሽ። እናት አባት አለሽ። ለእናትና ለአባትሽ ወስደሽ ወንድምሽን ማስረከብ ትችያለሽ። አንቺ ቢዝነስ የምትሰሪ ከሆነ ለእናትና ለአባትሽ ውሰጁ። በምታምኚው ማዳን ትችያለሽ እሷን። ከዛ በዘለለ ግን የተለያየ ሰው ያልሆነውን ነው እያለ ያላተደረገውን ተደረገ እያለ በሚንበጠረቅልሽ አንቺ ለኛ መተሽ አትንበጥረቂልን። ሲጀመር እኔ ሙሉንም አልሰማሽም። እንደ ታላቅ እንደ እህት የሆነ ስራ እየሰራሽ ስላልሆነ ማለት ነው። እንደ እህት እንደ ታላቅ የምትሰሪው ስራ ትክክል ቢሆን ኖሮ ከመጀመሪያ ከየተንቢ ተማሪ። ብዙ ጊዜ ብዬሻለሁ። ከየተንቢ ቤተሰቦች ተማሪ። ገና ሳይጋቡ ናሂና ገና ሳይጋቡ ህያብና ኤፍሬም እህቷ ምን ላይ እንደደረሰች አባትየው ምን ላይ እያሉ እንደሆነ አይተሻል። ነገ ሲጋቡ ደግሞ ከዚህ የበለጠ እንደሚሆኑ ማወቅ አለብሽ። እንደ ታላቅነትሽን ማስከበርና ቤተሰቦችሽን ማስከበር ያለብሽ አንቺ ነሽ። አለቀ። ነገ ልጆችሽ ያንቺን አርአያ ነው የሚይዙት። ጨዋ ሆነሽ ካሳደግሻቸው ጨዋ ሆነው ይወጣሉ። ባለጌ አድርገሽ ካሳደግሻቸው ባለጌ ይሆናሉ። ስለዚህ ይሄን ነገር መቃወም ግድ አለብን። ላይክ፣ ሼር፣ ሰብስክራይብ ያርጋችሁ አበረታቱኝ። እንደምንም ብላችሁ 10 ሺህ ያስገቡኝ።